ሰላም ሰላም ብያቸዋለሁ። የበረከት ቤተሰቦች ሁሉ ሰላም ሁሉ መልካም ነው። እኔ ከእግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬም ደግሞ በአዲስ ፍትፈታ በአዲስ ቪዲዮ መጥተናል። እንግዲህ በያለንበት ቦታ ፈጣሪ ጤናና እድሜ ፈጣሪ ሰላም ካለ ሁሉ ነገር መልካም ነው። እንግዲህ በያለንበት ቦታ እግዚአብሔር አምላክ ይጠብቅልን። ያሰባችሁ ያቀዳችሁ ፈጣሪ ያደርግላችሁ። እንግዲህ ጾሙ እንዴት እያደረገ ነው? ዛሬ 5ኛ ቀን ላይ ሆነዋል ማለት ነው። እና እናንተ በተረፈ እንዴት ናችሁ? ሁሉ ሰላም ነው? እንግዲህ ያው አንዳንድ ምን ስራዎችን በትዕግስት መስራት ያስፈልጋል። እንደገና ደግሞ ጥንቃቄ ያስፈልጋል። እንግዲህ በሰው ሀገር ላይ እንኳን ሌላ ነገር ቀርቶ ጉንፋንም ከባድ ነው እና ሁላችንም በያለንበት ቦታ ፈጣሪ ይጠብቅልን። በሰላም ሰርተን ሀገራችን እስከምንመለስ ድረስ ፈጣሪ ጤናና እድሜ እንግዲህ ጤና ካለ ገንዘብ እንግዲህ ነገም ሰርተን እናገኛለን። ገንዘብ ይመጣል ይሄዳል። እንግዲህ በያላችሁበት ቦታ መልካሙን ይመኛሉ። ዛሬም ደግሞ በአዲስ ቪዲዮ ወይም በአዲስ ፍትፈታ ነው እንግዲህ ሚዲያ ላይ የምናየው ነገር። እንግዲህ እናንተም እንግዲህ ለእናንተ እስቲ ይሄ ሀሳብሽ ጥሩ ነው የምትሉ ኮሜንት ላይ ያሳውቁ ማለት ነው። በርቺ በዚህ ቀጥ የምትሉት በጣም አድርጌ ነው የሚያመሰግናቸው ማለት ነው። ውድ ቤተሰቦቻችን ዛሬም እንግዲህ እኔ የዩቲዩበሮች ነገሮች እኮ በጣም እያየውኝ ነው። ልጅ ወልዶ መሀል ላይ አስቀምጦ እሱም ሌላ ሴት ይዞ መጥቶ እሷም ደግሞ ሌላ ወንድ ይዛ መታ እና ሁለቱም ደግሞ እሱም አንቺን አልፈልግም እሷም ደግሞ አንተ አልፈልግም ብላለች። ከዛ ደግሞ ሌላ ውሽማ ነው ምንድነው የሚባለው ሌላ ውሽማ ይዛ ትመጣለች። ስትመጣ ደግሞ ሌላ ውሽማ ጋር ለምን ቪዲዮ ሰራሽ? ለምን እንደዚህ ያረግሽ? አንድ ሰው ቲቶ ከሄደ መልሶ ለምን እናንተ እንግዲህ እነሱ ፊራንክ እየሰሩ እንደሆነ ሳታውቁ አንድ ሰው እናንተ ለምንድነው ሰው ላይ የምንፈርደው ማለት ነው? ሁላችንም እነሱ ጥፋታቸው ቢሆን ችግር ቢኖር ሽማግሌ ተሰብስቦ ነው እንጂ ሁሉ ነገር የሚያልቀው እንጂ እነሱ ሁለት ሰው ሶስት ሰው ወይ ወንድሞቹ ወይም የሱ እህቶች ወይም የሷ ወንድሞች ወይም የሱም ወንድሞች ስለተሰበሰቡ ነው። አንደኛ በቃ አንድ ሰው ከተጣሉ በአንድና በመጨረሻ ሽማግሌ ተሰብስቦ ነው አንቺም እሱን ትፈልጋለሽ እሱን ደግሞ እሷን ትፈልጋታለህ አትፈልግም ምናምን የሚሉ ነገሮች እንግዲህ ከሽማግሌ ጋር ተሰብስቦ ነው እንጂ እነሱ በጨዋታ በፍራንክ ነው እንግዲህ ከእናንተ ጋር ቪዲዮ ይዘው ይመጣሉ። እንግዲህ እናንተ ደግሞ ነገ ሊጣሉ ነው፣ ነገ ሊታረቁ ነው፣ ሌላ ባል ይዛ መጣች ምናምን እያላችሁ ማለት ነው። እኔ እኮ በጣም ነው የሰው ነገር በጣም የሚገርመው ማለት ነው። በጣም ከሚላችሁ በላይ ማለት ነው። ምክንያቱም ሰው ልጅ ችግር ካለ ለምን ካሜራ ይዘው ይቆማል? በካሜራ ጀርባ አይጨርሱም ችግራችሁ ማለት ነው። ችግራችሁ ለምን ቤተሰብ ጋር አብሮ ቁጭ ብሎ አይፈቱም? እነሱ ያው ምክንያቱም ገቢ ስለሚያገኙ ነው በቪዲዮ ላይ ወጥቶ የሱም ቤተሰብ ይሁን የሷም ቤተሰቡም ቢሆን ካሜራ ደቅነው የሚያወሩ ወሬ። አለበለዚያ ሰው ካሜራ ፊት አለመውጣት ቁጭ ብሎ በመነጋገር በቤተሰብ በሽምግልና ነው እንጂ እናንተ ግን የሚያወሩ ነገር ሁሉ እውነት መስላችኋል። ማለትም በቃ እውነት ነው እያረማችሁ እየሄዳችሁ ማለት ነው። ሰው ልጅ ከተጣለን በውስጥ ነው እንጂ ካሜራ ለምን አስፈለገ? ካሜራ ደቅነን ከሰው ጋር ማጣላት እከሌ እንደዚህ ነው እከሌ እንደዚህ ናት ማለት አያስፈልገንም። ምክንያቱም እነሱ ያው ገቢያችሁ የዩቲዩብ ስለሆነ ጥቅማችሁ ዩቲዩብ ስለሆነ ዩቲዩብ ነገር ደግሞ ታውቃላችሁ መደባደብ ይወዳል። በቃ የሆነ ግርግር ነው። እኛ አሁን ይኸው ዝም ብለን ምንሰራ የሆነ ምክር ምንሰራ ቪዲዮች ማንም አይመለከትም። እነሱ ግን እንደዚህ ሲያደርጉ በቃ እንደዚህ ተጣለን፣ እንደዚህ ተለያየን፣ እንደዚህ ተቆረጠን፣ እንደዚህ ተፈረጠን የሚሉት ቪዲዮ በደንብ አድርጋችሁ ትከታተላላችሁ። እናንተ ግን ለእናንተም ያው አንደኛ መሀል ላይ ገብታችሁ ብላለች እኮ ምስቷ እናንተ አሽቀባጮች መሀል ላይ ገብታችሁ የምታሽቃበጡ እኔና እሱ አብረን ስንሆን ሁላችሁም እውነታችሁ ይገባል ብላም ብላለች። እናንተም በቃ እንደዚህ ናችሁ ኮሜንታተሮች። በቃ የማይሆን ኮሜንት ወይም ለሷም ሄዳችሁ ታስቀምጣላችሁ። እነሱ ግን በአብሮ ነው የሚኖሩ ማለት ነው። አንዳንዴ ይህንን ሀሳብ ደግሞ እኛ ማሰብ አለብን ማለት ነው። ዝም ብለን በቃ ይሄ ነገር ትክክል ነው ትክክል አይደለም ብለን አርመን ማሰብ ያስፈልገናል ማለት ነው። እና እኔ በጣም ነው የዩቲዩበር ነገሮች በጣም የሚገርሙ። ዩቲዩበር ለነገሩ እንደዚህ አይነት ፍራንክ ካልሆነ ደግሞ ብዙም ሰው ተመልካች የለም ማለት ነው።
እንግዲህ እስቲ እኛን ሰው ቤት ቁጭ ብለን ለእናንተ የሚጠቅሙ ምክሮችን የምንሰራ ሰዎቹ ለምን ላይክ እና ሼር ለምን እንደዚህ ታዋቂ አታደርጉም ማለት ነው። እነሱ ግን በጣም ታዋቂ እየሆኑ ለነሱ በቃ ጥቂም ስላለ ነው እንደዚህ አይነት በየቀኑ እና በየሰዓቱ በቃ በቀን የሆነ ሀሳብ አሁን ለምሳሌ ድራማ የሚሰራ ሰዎች አብሮ አንድ ላይ ቁጭ ብለው ነው እንደዚህ ድራማ እንስራ ምናምን። እነሱም ያው በውስጥ ተወካክሮ እናንተ እንግዲህ በቃ ለአንድና ለመጨረሻ የተጣላችሁ ይመስላል። የተጣላ ሰው እንደዚህ አይደለም። ሲጀመር ካሜራ ደግሞ ለምን ያወራሉ? ይሄ ነገር እነሱ ችግራችሁ ቢኖር ከካሜራ ጀርባ ነው የሚጨርሱ ችግራችን ማንም ሰው ማለት ነው። እንግዲህ ማንንም ሰው አሁን ይሄ ካሜራ ይዘን የምንመጣ ሰው የእውነት አላችሁ ብላችሁ ለሰው አታስቡ ማለት ነው። እንግዲህ ለማናም ላይክ እና ሼር አድርጉ፣ ኮሜንት አድርጉ። ለእኔ የገባኝ ያክል ነው። እናንተ እስቲ ሀሳባችሁ አስተያየታችሁ ኮሜንት ላይ ያስቀምጡ። በዚህ ላይ ተሳሳትኩኝ ነገር አለ እና አንዳንድ የማይሆኑ ነገሮች ለሰው ሄደን ከምናስቀምጥ ራሳችን ቆም ብለን ለማሰብ እስቲ እኛንም ማበረታቱ፣ እኛንም ፌመስ አድርጉ። ለሰዎች ለእናንተም የሚጠቅም ነገር ለሀገር የሚጠቅም ነገር ይዘን እንመጣለን። ለራሳችንም ቢሆን ለራሳችን ሳይሆን ከተረፈ ደግሞ ከሰው ጋር እኛ አረብ ሀገር አለን ሴቶች ብቻን ሳይሆን ከሰው ጋር ነው አብረን ለመብላት የምናስበው ማለት ነው። ያለን ነገር አካፍለን አንዱ ከሌለ በቃ ሰው ሀገር የወጣ ሰው ብዙ ነገር ያስባል። ለሰው ያስባል፣ ለጎረቤት ያስባል፣ ለተቸገሩት ያስባል እኛ እና ስለዚህ እንግዲህ ቤተሰቦች ያበረታቱልኝ እና በጣም ነው የሚገርመው። ደግሞ አንድ ልጅ መጀመሪያ ወልዳ ወይም ደግሞ ቅርብ ጊዜ ሴት ወልዳለች። ከዛ በቃ እሱ ሌላ ሴት ማለትም ሌላ ሴት ጋር ተመካክሮ ሌላም ደግሞ እርጉዝ ነኝ ለአንተ ነው ብላ ስትመጣ እያለች በቃ ከራስነቷ ጀምራ እስካሁን እያለቀሰች አንዳንድ ሲታዩ ደግሞ በቃ ተታረቀን ብሎ በቃ አቤት ሰው ቆይ ለብር ብሎ እንደዚህ ያለቅሳል እንዴ? ቆይ ሰው ለገንዘብ ብሎ እንደዚህ ገንዘብ ለክ ያስለቅሳል። ምክንያቱም ያው እኛም ገንዘብ ፈልገን ነው አረብ ሀገር የወጣን። እነሱም ቢያንስ አልቅሶም ብር ይገኝ እንጂ መቼም ብር የማያደርግ ነገር የለም። አንዳንዴ እውነታችሁ ነው። ለቅሶም ይኸው ቁጭ ብሎ ወደ ዱባይ እየመጡ ነው የፈለጉበት ቦታኛ ለዱባይ ራሱ አሁን ለማምጣት ስንት ብር ነው እያወጣን አለ ማለት ነው። እና አሁን እንኳን የሴቶቹም 200,000 300,000 ብር እየደረሰ ነው ዱባይ ለማምጣት ማለት ነው። እነሱ ያው 3,000 4,000 እንግዲህ አስቡ ሆቴል የሚያድሩ ገንዘብ ምናምን በቃ እንደዚህ ስለሆነ ግን አንዳንዴ ይሄንን ገንዘብ ለምስኪኖቹ ቢሰጡ በጣም ጥሩ ነገር ያገኛሉ። ግን እነሱ ያው ዱባይ ላይ መጥቶ ይዝናናሉ እንደፈለጉ። ለኛ እንኳን ለስራው እንኳን ለማምጣት ብዙ ዋጋ እየከፈለን ነው። ብዙ ተቸግረናል ማለት ነው። አረብ ሀገር እንኳን ለማምጣት አሁን ዋና አዲስ የሚመጣ ሰዎቹ በቃ አረብኛ አወቃችሁ አላወቃችሁ ቋንቋ ቻላችሁ አልቻላችሁ እና ብዙ ዋጋ ከፍላችሁ ነው አረብ ሀገር የምትመጡ ማለት ነው። ብዙ ዋጋ ከፍላችሁ እኔ በቃ በጣም ነው የገረምኩ ማለት ነው። ከአሁን ወደ አረብ ሀገር ሰርታችሁ ወደ ኢትዮጵያ ገብታችሁ አለበለዚያ የነበራችሁበት ቤት የምትመለሱ ከሆነ በጥሩ ዳና ነገር የዚህ ሀገር የዜግነት ወረቀት ከያዛችሁ በቀላሉ ይመለሳላችሁ። ግን እኔ ማለትም አሁን አዲስ ሆኜ እመጣለሁ ሌላ ቦታ ቀይሬ እመጣለሁ ምናምን ብትሉ በጣም ብዙ ዋጋ ያስከፍላል ማለት ነው። ስለዚህ በጣም ብዙ ዋጋ ስለሚያስከፍል እንግዲህ እና ምንም ማድረግ አይቻልም። ሰው እንግዲህ ገንዘብ ለማግኘት ብሎ አራስ ሆኖ እያለቀሰ ያው አሁን 5 ወር 6 ወር ይወዳል ለከ ገንዘብ እንደዚህ ሰውን ያስለቅሳል ማለት ነው። እና በጣም ነው የሚገርመው። በጣም ነው የገረምኩኝ ማለት ነው። እኛ አልቅሰን እንኳን ዞር ብሎ የሚያይ ሰው የለንም። ለማናም እንግዲህ አበረታቱ። ያው ሰዓቱም የስራ ሰዓት ነው። ሰዓቱም እየደረሰ ስለሆነ ወደ ስራ ልናልፍ ነው። እንግዲህ ለኔ በቃ ትንሽ የመጣኝ ሀሳብ እኔ የተረዳውኝ መንገድ ለእናንተንም እንድትረዱ ያኛ ነገር ደግሞ እንድታውቁ ፍራንክ እንደሆነ
ያው ችግራችሁ ቢኖር መሀል ላይ ውስጥ ላይ ሽንግልና ገብቶ ቪዲዮ ውስጥ መቼም ለምን 24 ሰዓት ከቪዲዮ ውጭ አይሆንም ነገራችሁ፣ ከቪዲዮ ውስጥ አያስተካክልም ነገሩ። ስለዚህ እነሱ ፍራንክ ነው። እናንተ ሳታውቁ አትፍረዱ ለእነሱ ማለት ነው። እነሱ ያው ዘና ፈታ እያረጉ እናንተ እያያችሁ ነው። መቼም የሰው ቤት ስራ ምትታችሁ እስካሁን የምትሰሩ ስራው የመዳም ቤት ሁላ ሲሰሩ የእነሱ ተጣሉ ተጣረቁ እያላችሁ እንግዲህ የመዳም ስራ እንዳይበላሽ በኋላ እንግዲህ ትንሽ ነገር ከተፈጠረ ችግር ነው የሚፈጠረው። እንግዲህ እኛ ለስራ የመጣን ለስራ ነው ብለን ነው ከሀገራችን ትተን ስለመጣን መታዘዝ ከመስዋዕት እንደሚባል ታዝዘን ሰርተን ወደ ሀገራችን የራሳችን ህይወት ለውጠን ወደ ሀገራችን ለመግባት አሳብ ነው። እንግዲህ ሌላ ምንም ይሄ ዓለም አይሞላም መቼም አለቀሰን ዋለን። እነሱም ያ ነው እኛም ያ ነው። ግን እነሱ ለሰው ጥሩ ነገሮች ቢያስተምሩ ጥሩ ነው ብዬ አስባለሁ። ለማንኛውም ላይክ እና ሼር፣ ኮሜንት፣ ሰብስክራይብ አድርጉ እና አላችኋለሁ ቤተሰቦች አበረታቱልኝ። ኧረ እኔም ትንሽ ፌመስ አድርጉ።